ነው። እኛ ክርስቲያኖችን ይመሰክርልናል እንጂ አይወቅሰንም። ሲመሰክርልህ እነዚህ ጥንቃቄ ያስፈልጋቸዋል። ይሄ ልክ አይደለም፣ ይሄ ልክ ነው ብሎ ሲመሰክርልህ ማለት ነው። ወቀሳ ግን በውስጥ ከበዛ መንፈስ ቅዱስ አይደለም፣ አለቀ። ወቀሳ በሆንከው ነገር በአይን ጆሮ ሲስት ወቀሳው ከበዛ ምንድነው የሚሆነው? ከእግዚአብሔር አይደለም፣ የእግዚአብሔር ድምጽ አይደለም፣ የሌላ ድምጽ ነው። ወቀሳ በቃ አንተን በጣም ብሌም ማድረግ፣ መቀጥቀጥ፣ እንደማትረባ መንገር፣ እንደማትሻሻል የሚነግርህ ድምጽ፣ ሁል ጊዜ አጥፊ መቼም ሰው ማትሆን አይነት ድምጽ ሲሆን ወቀሳ ሲሆን እሱ ከመንፈስ ቅዱስ አይደለም። መጽሐፍ ቅዱስ ይሄን አያስተምረን። ይሄን አንድ። ሁለተኛ መንፈስ ቅዱስ ሲመሰክርልህ ሶሪ ጂሰስ ምትለው በቀን 3ም 5ም ሊሆን ይችላል። በሳት ቁጥር ይሄን ትላለህ። ይሄኛውን ንስሐ የምታደርገው ወይም ልክ አይደለሁም ጌታ ሆይ የምትለው ሲኦል ላለመግባት የሳት ባህር ውስጥ ላለመግባት ከሆነ የባሰ ጥፋት የቅድሙ ድካም ይሻላል። ለአንድ ጊዜ እስከ መጨረሻ የቀረበውን ደም ከመርገጥ መጠራጠር ነው። መርገጥ ከመጠራጠር ያው የደከምክበት ድካም ይሻላል። ያው የዋሸኸው ውሸት በስንት እጥፍ ይበልጣል፣ በስንት እጥፍ ይሻላል። ያው የተመኘኸው መመኘት ያ የወደከው መውደቅ በብዙ እጥፍ ይሻላል። ሰው ወደ እሳት ባህር የሚገባው በስነ ምግባር ጉርለቱ አይደለም። ሰው ወደ እሳት ባህር የሚገባው ለስነ ምግባር ጉርለቱ የተከፈለውን ክፍያ ባለማመን፣ በመጠራጠር፣ በመርገጥ በዚህ ነው የሚጠፋው። በስነ ምግባር ጉርለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። ስለዚህ ጥያቄ የምጠይቀው ጥሩ ነው፣ እኛ ሁሌ የምናደርገው ነው። በጌታ ፊት በሳትን ቁጥር ሶሪ ጂሰስ አፋችን ሲስት ጂሰስ እንላለን። አይናችንም ሲስት፣ ልባችንም ሲስት፣ ስንሰነካከል ዓለምን ይወቅሳል ማለት ነው። እኛ ክርስቲያኖችን ይመሰክርልናል እንጂ አይወቅሰንም። ሲመሰክርልህ እነዚህ ጥንቃቄ ያስፈልጋቸዋል። ይሄ ልክ አይደለም፣ ይሄ ልክ ነው ብሎ ሲመሰክርልህ ማለት ነው። ወቀሳ ግን በውስጥ ከበዛ መንፈስ ቅዱስ አይደለም፣ አለቀ። ወቀሳ በሆንከው ነገር በአይን ጆሮ ሲስት ወቀሳው ከበዛ ምንድነው የሚሆነው? ከእግዚአብሔር አይደለም፣ የእግዚአብሔር ድምጽ አይደለም፣ የሌላ ድምጽ ነው። ወቀሳ በቃ አንተን በጣም ብሌም ማድረግ፣ መቀጥቀጥ፣ እንደማትረባ መንገር፣ እንደማትሻሻል የሚነግርህ ድምጽ፣ ሁል ጊዜ አጥፊ መቼም ሰው ማትሆን አይነት ድምጽ ሲሆን ወቀሳ ሲሆን እሱ ከመንፈስ ቅዱስ አይደለም። መጽሐፍ ቅዱስ ይሄን አያስተምረን። ይሄን አንድ። ሁለተኛ መንፈስ ቅዱስ ሲመሰክርልህ ሶሪ ጂሰስ ምትለው በቀን 3ም 5ም ሊሆን ይችላል። በሳት ቁጥር ይሄን ትላለህ። ይሄኛውን ንስሐ የምታደርገው ወይም ልክ አይደለሁም ጌታ ሆይ የምትለው ሲኦል ላለመግባት የሳት ባህር ውስጥ ላለመግባት ከሆነ የባሰ ጥፋት የቅድሙ ድካም ይሻላል። ለአንድ ጊዜ እስከ መጨረሻ የቀረበውን ደም ከመርገጥ መጠራጠር ነው። መርገጥ ከመጠራጠር ያው የደከምክበት ድካም ይሻላል። ያው የዋሸኸው ውሸት በስንት እጥፍ ይበልጣል፣ በስንት እጥፍ ይሻላል። ያው የተመኘኸው መመኘት ያ የወደከው መውደቅ በብዙ እጥፍ ይሻላል። ሰው ወደ እሳት ባህር የሚገባው በስነ ምግባር ጉርለቱ አይደለም። ሰው ወደ እሳት ባህር የሚገባው ለስነ ምግባር ጉርለቱ የተከፈለውን ክፍያ ባለማመን፣ በመጠራጠር፣ በመርገጥ በዚህ ነው የሚጠፋው። በስነ ምግባር ጉርለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። ስለዚህ ጥያቄ የምጠይቀው ጥሩ ነው፣ እኛ ሁሌ የምናደርገው ነው። በጌታ ፊት በሳትን ቁጥር ሶሪ ጂሰስ አፋችን ሲስት ጂሰስ እንላለን። አይናችንም ሲስት፣ ልባችንም ሲስት፣ ስንሰነካከል ለመዳን ሳይሆን እለት እለት ከጌታ ጋር ላለን ህብረት ጤናማ ግንኙነት እንዲኖረን የንስሐ ጸሎት ማድረግ ምን ችግር አለው ይላል። ችግር አለው እንዴ? ችግር አለው ያለ ሰው ያለ አይመስለኝም በዓለም ላይ። ያው የየለት ህይወታችን እኮ የንስሐ ህይወት ነው። ምን በቀን ራሱ በቀን 3 5 ልክ አይደለሁም ሶሪ ጂሰስ የምንልበት ጊዜ ብዙ እኮ ነው። ንስሐ ማለት ያ ነው። ለዚህ አንድ አማኝ በቀን በተደጋጋሚ 2ም 3ም በኢየሱስ ፊት ምህረትና ጸጋን ይቀበላል ወይም ይጠይቃል። ይሄ የክርስቲያን የሁልጊዜ ህይወቱን ክርስቲያን እንደምታውቀው ከሌሎች ሰዎች የሚለየው ትንሽ ነገር እንኳን ሲሳሳት ሲያጠፋ ይሰማዋል። እና የሚሰማው ከሰው አንጻር ብቻ ሳይሆን ከእግዚአብሔር አንጻር ይሰማዋል። እዚህ ክርስቲያን ወዲያውኑ መንፈስ ቅዱስ ሲመሰክርለት፣ ሲወቅሰው ሳይሆን ሲመሰክርለት፣ ከወዝ መንፈስ ቅዱስ ክርስቲያኖችን ወይም ዳግም የተወለዱ ሰዎችን አይወቅሳቸውም። መውቀስ ካለማመን ጋር የተገናኘ ነው። መመስከር ወይም ምስክርነት ግን ላመኑ ነው። እና መንፈስ ቅዱስ ለመንፈሳችን ይመሰክራል። አጠቅምም ቆሻሻ ነህ ምናምን የሚል ወቀሳ ከሆነ እሱ መንፈስ ቅዱስ ሳይሆን
ሳይሆን ስጋና ሰይጣን ለሁለት ሆኖ ራስ ኮራፕት ያደረገው ተፈጥሮና ሰይጣን ለሁለት ሲሆን ይወቅሱሃል። መንፈስ ቅዱስ ግን ለዳግም ለተወለደው ሰው ምስክርነት ዊትነስ ብቻ ይሰጣል። ምክንያቱም ወቀሳ ወይም መወቀስ የሚለው ሀሳብ በጆሮ፣ በአይን፣ በአፍ፣ በህይወት፣ በመድከም፣ በስነ ምግባር ሰው ሲሰነካከል የሚመጣ አይደለም፣ ለክርስቲያን የሚመጣ አይደለም እና እሱ መንፈስ ቅዱስ ይሄ ሮንግ ነው፣ ይሄ ልክ አይደለም፣ ይሄ ልክ ነው እያለ የሚመሰክርልን ምስክርነት ነው። እሱ ወቀሳ የሚገናኘው በህይወት በስጋ ህይወት ከመድከም ጋር የተገናኘ ሳይሆን ብርቱም ብትሆን ጥሩ ሰው ብትሆን ዲሲፕሊን እንዲሆንክ ሰው አፍን ያረምክ ጆሮህን ያረምክ ሰው ብትሆን እንኳን በኢየሱስ የማታምን ከሆነ መንፈስ ቅዱስ ይወቅሳል። ወቃሽ ነው፣ ዓለምን ይወቅሳል ማለት ነው። እኛ ክርስቲያኖችን ይመሰክርልናል እንጂ አይወቅሰንም። ሲመሰክርልህ እነዚህ ጥንቃቄ ያስፈልጋቸዋል። ይሄ ልክ አይደለም፣ ይሄ ልክ ነው ብሎ ሲመሰክርልህ ማለት ነው። ወቀሳ ግን በውስጥ ከበዛ መንፈስ ቅዱስ አይደለም፣ አለቀ። ወቀሳ በሆንከው ነገር በአይነ ጆሮ ሲስት ወቀሳው ከበዛ ምንድነው የሚሆነው? ከእግዚአብሔር አይደለም፣ የእግዚአብሔር ድምጽ አይደለም፣ የሌላ ድምጽ ነው። ወቀሳ በቃ አንተን በጣም ብሌም ማድረግ፣ መቀጥቀጥ፣ እንደማትረባ መንገር፣ እንደማትሻሻል የሚነግርህ ድምጽ፣ ሁል ጊዜ አጥፊ መቼም ሰው ማትሆን አይነት ድምጽ ሲሆን ወቀሳ ሲሆን እሱ ከመንፈስ ቅዱስ አይደለም። መጽሐፍ ቅዱስ ይሄን አያስተምረን። ይሄን አንድ። ሁለተኛ መንፈስ ቅዱስ ሲመሰክርልህ ሶሪ ጂሰስ ምትለው በቀን 3ም 5ም ሊሆን ይችላል። በሳትክ ቁጥር ይሄን ትላለህ። ይሄኛውን ንስሐ የምታደርገው ወይም ልክ አይደለሁም ጌታ ሆይ የምትለው ሲኦል ላለመግባት የሳት ባህር ውስጥ ላለመግባት ከሆነ የባሰ ጥፋት የቅድሙ ድካም ይሻላል። ለአንድ ጊዜ እስከ መጨረሻ የቀረበውን ደም ከመርገጥ መጠራጠር ነው መርገጥ ከመጠራጠር ያው የደከምክበት ድካም ይሻላል። ያው የዋሸኸው ውሸት በስንት እጥፍ ይበልጣል፣ በስንት እጥፍ ይሻላል። ያው የተመኘኸው መመኘት ያ የወደከው መውደቅ በብዙ እጥፍ ይሻላል። ሰው ወደ እሳት ባህር የሚገባው በስነ ምግባር ጉርለቱ አይደለም። ሰው ወደ እሳት ባህር የሚገባው ለስነ ምግባር ጉርለቱ የተከፈለውን ክፍያ ባለማመን፣ በመጠራጠር፣ በመርገጥ በዚህ ነው የሚጠፋው። በስነ ምግባር ጉርለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። ስለዚህ ጥያቄን የምጠይቀው ጥሩ ነው፣ እኛ ሁሌ የምናደርገው ነው። በጌታ ፊት በሳትን ቁጥር ሶሪ ጂሰስ አፋችን ሲስት ጂሰስ እንላለን። አይናችንም ሲስት ልባችንም ሲስት ስንሰነካከል ጌታ ሆይ ካይደለውም እንላለን። እኛ እንላለን። ጴንጤ ደግሞ በሳምንት አንድ ቀን ይላል። የባሰበት ደግሞ ጳጉሜ ከ1 እስከ 5 ንስሐ ይገባል። እኛ በቀን 3 5 ነው። ግን ልዩነቱ ምንድነው? አሁን ጥያቄን የምጠይቀው እሷኛዋን ንስሐ ባትገባ እቺ ስትስት ይሄ አፍ ሲስት ጆሮ ሲስት ይቅር በለኝ ጌታ ሆይ ማረኝ ይቅር በለኝ ደደደ ባትል ባታለቅስ እሷን ነገር ባትል ተንበርክከህ ምን ቆመ ባትል ምንድነው የሚሆነው? ምን ፈርተህ ነው እሷን ንስሐ ይፈለካል? ምን ፈርተህ? እኛ እሷን ንስሐ የምናደርገው ፈርተን አይደለም። ፍርሃት 100% የባለፈው ኃጢአቴ ዛሬው መተላለፍ የነገው ድካሜ አንዴ በቀር መስዋዕት ለዘላለም ተሰርዮ ለዘላለም ፐርፌክት ሆኛል በአብ ፊት። ለምንድነው ግን እሷን ንስሐ ላይ ጥያቄው አይመጣችሁ ነው? ምክንያቱም ሁሌ የምናደርገው ህይወት ነው፣ የህይወታችን አንዱ ክፍል ነው። አንዳንድ ሰው እቺን የዕለት ዕለት ንስሐ የሚጠቀመው ሲኦልን በመፍራት ገሃነምን በመፍራት ነው። ቁጣ አልድንም የዘላለም ህይወቴን አጣለሁ ብሎ ነው። ይህ ሰው ይብስ ቅጣት እንደሚጠብቀው ታውቃለህ። ባታለቅስ አይሻልም ነበር? ይቅር በለኝ ባትል አይሻልም? የተፈጸመችን መዳን ጌታዬ የፈጸማትን መሲሁ የፈጸማትን ያችን ታላቅ መዳን ላይ ለዘላለም ስሬት እንዳገኘህ በመጠራጠር የዛሬዋ በደል ሲኦል ትከተኛለህ ብለህ ንስሐ ልትገባ ማሰብ የባሰ ቅጣት እንዳለው ታውቃለህ። ለዚህ በቤተ ክርስቲያን ውስጥ ስለ ንስሐ አዲስ ኪዳናዊ ጳውሎሳዊ ለአሕዛብ አብያተ ክርስቲያናት የተሰበከ ንጹህ ትምህርት በግልጽ ካልተሰጠ ተሰብስበን የምንላቀሰው ለቅሶ ከልማቱ ይልቅ ጥፋቱ ይበልጣል። ከልማቱ ይልቅ በቁም መሞት ያመጣል። ለዓመታት እስክትባንን ለዓመታት የቁም ሞት ይመጣል። ለዓመታት የማይለወጥ ተመሳሳይ አሰልቺ አድካሚ የሰማይ እጅ የሌለበት ሃይማኖታዊ መልክ ያለው ረጅም ዓመታት ትገፋል። ዘና ብለን በድል አድራጊነት ስንሄድ ተላቅስህም ተጨናንቀህም በተሸነፈ ኑሮ ትኖራል። አዲሱ ኪዳን ውስጥ በሙላት ካልተገባ እና ስንጠቀልለው በአዲስ ኪዳን መጽሐፍ ውስጥ ስናጠና ስንማር ንስሐ የሚሉ ቃላቶችን ሰብስበ ስትደረድራቸው ሁለት አይነት መልክ አላቸው
ሁለቱ የንስሐ መልኮች። አንደኛው የመዳን ንስሐ የሚባል የመዳን ንስሐ እኛ ሀገር ላይ ምን ይባላል? ጌታን መቀበል፣ ጌታ ኢየሱስን ማመን ወይም መቀበል። ይህች የመዳን ንስሐ ትባላለች። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ። ሁለተኛው ንስሐ ጎሽ ጸጋ ይብዛል። የህብረት ንስሐ ወይንም ህብረትን ማደስ ይባላል። በቆሮንቶስ መጽሐፍ ውስጥ ያለው በአንደኛም በሁለተኛም ቆሮንቶስ ውስጥ ጻፈ የአጥቢያ ንስሐ ወይም የህብረት ንስሐ የሚባለው ነው። ይሄ ሁለት ነው። በምንድን ምን ለያቸው ሲባል ስያሜያቸው ራሱ የሚነግርህ ነገር አለ። የመዳን ንስሐ እኛ ሀገር ላይ ምን ብለነዋል? ጌታን መቀበል ብለነዋል። እሱ ዓላማው ለመዳን ከእግዚአብሔር ቁጣ ለመዳን። ከአብ ቁጣ ይባለም አብ ስለማይቆጣ ከእግዚአብሔር ቁጣ ደግሞ ተፈላሰፉ። አንዳንዱ ከምቾቱ ይነሳና ይፈላሰፋል። ከድሎቱ ማለት ብንን ይላል። እኛ ዝናስተምር ድብን በቃ አሜሪካ ላይ ቅንጦት ኑሮ እየኖረ እኛ ብንን ይላል። ከምቾቱ ላይ የተነሳ ሰው ደግሞ ምን እንደሚል ማያውቅም። በኋላ ነው ቆይቶ ነው የሚገባው። አንተ ለካ እንደዚህ ነው። አብ አባት ማለት ነው። አባት ማለት ኦሬዲ በልጁ መስዋዕትነት ረክቶ የጨረሰ ማለት ነው ከእግዚአብሔር ቁጣ። ለዚህ ነው የአብ ቁጣ ማይለው መጽሐፍ። እግዚአብሔር ስንል ፍጥረቱን ሁሉ የሚመለከት ነው። አብ ስንል ልጆቹን የሚመለከት ስለሆነ እግዚአብሔር ሲባል ለፍጥረት ዓለም የመዳን ንስሐ ዓላማው ከእግዚአብሔር ቁጣ ለመዳን። እኛ ሀገር ላይ ጌታን መቀበል ይባላል። ሁለተኛ የመዳን ንስሐ ዓላማው ለመዳን ሲሆን በአንድ ሰው ሕይወት ውስጥ የሚፈጸመው ይሄ ንስሐ አንድ ጊዜ ብቻ ነው። በሌላ አነጋገር ጌታን የምንቀበለው ስንት ጊዜ ነው? አንድ ጊዜ። አንድ ሰው ጌታን ተቀብሎ በጌታ ቤት ቆይቶ ትንሽ የዓመት ረፍት ልውሰድ ብሎ ከክርስትና ወጣ። ሄዶ አስቴር አወቀን አዳምጦ መጣ። እንደማታዋጣው ሲያቅ እዚህ መጣ። ጌታን ይቀበላል አይቀበልም? ጌታን ይቀበላል አይቀበልም? አንዳንድ ቦታዎች ላይ ሰምቻለሁኝ በየሳምንቱ ጌታን የሚቀበሉ ጴንጤዎች እንዳሉ። ማለት መስሪያ ቤት ምናምን ወይ በዋሉበት ቦታ ቢዝነሱ ላይ ምናምን ኃጢአት ይሰሩና ወርጧት ንስሐ የምትገቡ አይልም ሰውየው። ጌታን የምትቀበሉ ሲል ይወጣሉ የሳምንቶቹ ሰዎች። በእነሱ እምነት ንስሐ አሁንም ካልተቀበሉ ይጠፋሉ። ሲሄዱ ይስታሉ። አልስትም ብለው ከዛ ይመጡና ይቀበላሉ። ይህን ሰምቻለሁ። የሆነ ክልል የሆነ ቦታ ላይ አልናገርም እና ወይኔ መድኃኔዓለም አሁን ከእንደዚህ አይነት ህዝብ አስራት ይቀበላሉ። ግን ይቅር ይበላቸው። አንድ ጊዜ ነው ዓላማው። ምንድነው? ከእግዚአብሔር ቁጣ ወይም ፍርድ መዳን። ስንቴ ነው የሚፈጸመው? አንድ ጊዜ። በእኛ ሀገር ምን ይባላል? ጌታን መቀበል። ስንቴ ነው ጌታን የሚቀበለው አንድ ሰው? ለምንድን ነው የሚቀበለው? ለመዳን። የምን ንስሐ ይባላል? የመዳን። ሰዎች ምን ብለው ጠየቁት? ኬፋን ጴጥሮስን፣ ወንድሞች ሆይ ምን እናድርግ? ትድኑ ዘንድ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ስለዚህ እሱኛው ንስሐ ገብቶ በኢየሱስ ክርስቶስ ስም አምኖ መጠመቅ፣ እቺ የምን ንስሐ ነች? የመዳን ንስሐ። እንድን ዘንድ ምን እናድርግ? ትድኑ ዘንድ በኢየሱስ ክርስቶስ እመኑ። እቺ የመዳን ንስሐ ነች። ጌታን መቀበል ስንት የምትፈጸም ነች? የህብረት ንስሐ ዓላማው መዳን አይደለም። የህብረት ንስሐ የምንለው ለመዳን ምንም አስተዋጽኦ የለው። የህብረት ንስሐ ያልዳነ ሰው የሚገባው ንስሐ አይደለም። ኦልሬዲ ምን የሆነ ሰው የዳነ ሰው የሚገባው ሲሆን
እሱኛው ንስሐ በቀን 3ቴም 5ቴም መንፈስ ቅዱስ ኖ ባለ ቁጥር ኦ ሶሪ ጂሰስ ኖ ሲል ጂሰስ የሆነ ነገር ይቅርታ ጌታ ሆይ የምትልበት ሲሆን በቀን 3ቴም 5ቴም ክርስቲያን ከሆንክ ታውቃለህ። ክርስቲያን ታክሲ ውስጥ እንኳን ከረዳት ጋር ሲጨቃጨቅ ግማሽ ቀን ሰላሙን የሚያጣ ማለት ነው። ክርስቲያን ጸልዮ ክርስቲያን ሰላሙን ፈልጎ ቸርች መጥቶ በትንሽ ነገር ሆድ የሚብሰው ነው። ሰዎች የሚያስቀይሙት ነው ክርስቲያን። እና ክርስቲያን ሴንሲቲቭ ነው። እንደሌላው ስራ ያውጣ ብሎ የሚሄድ አይነት አይደለም። እዚህ ቀኑም ሙሉ ትንሽ አይኑ ሲስጥ ጆሮ ሲስጥ ይሰማዋል። የዛን ጊዜ የሚገባው ንስሐ የህብረት ንስሐ የሚባል ሲሆን ዓላማው ለምን አይደለም? ለመዳን አይደለም። አሁን እዚህ ጋር ነው እንግዲህ አንዳንድ ቦታ ንስሐ ብለን በየቸርቹ የምንላቀሰው ነገር እሷ ለምንድን ነች የሚል ጥያቄ ይፈጠራል። አንዳንዶቹ ንስሐ የሚባሉ የንስሐ ፕሮግራሞች እሳት በመፍራት ገሃነም በመፍራት ፍርድን በመፍራት ቁጣን በመፍራት የተፈጸመችን መዳን በመጠራጠር ላይ የተመሰረተች ነች። እቺ አደገኛ ንስሐ ነች። እግዚኦ ካላልኩኝ ካልተፈታው ምገባ አይነት የድሮ እምነቴ ታዲያ ምን አጠፋ? አንድ ጊዜ ባቀረበው መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ስለ ኃጢአት ስርየት የሚቀርብ ምንም መስዋዕት የለም። እንኳን የኛ እንትን የሶፍትህ ቀርቶ አንድ መስዋዕት ለዘላለም ስለቀረበ ከኃጢአት ስርየትሽ አንጻር ምንም የምታቀርቡት መስዋዕት የለም፣ አቅርቦ ተቀምጧል። ስለዚህ የህብረት ንስሐ ታዲያ ለምንድን ነው በሳትን ቁጥር በደከምን ቁጥር አለ ደረጃችን አለ ክብራችን በኖርን ቁጥር ምን ገባው ወምን ጠይቀው? የቅድሙ ለመዳን ነው ብለናል። ይሄኛው ለመዳን አይደለም። ታዲያ ለምንድን ነው? ዓላማው ምንድን ነው? አቤት ከዛ የተመታ ህይወት የተመታ አስተሳሰብ አለ ክብራችን ከዋልንበት ቦታ በክርስቶስ አእምሮ ማሰብ ማይገባንን ካሰብን በኋላ ክፉ ከተናገርን በኋላ መጥፎ ካየን በኋላ መንፈሳችን ሲመሰክርልን ሮንግ ሲለን ሶሪ ጂሰስ የምንለው ለምንድን ነው? ከዛ አይነት ተራ ነገር የሚያወጣ ከዛ አይነት ኑሮና አስተሳሰብ አነጋገር አመለካከት ወይም ደግሞ ትሽ እኔን የመሰለ ሰው እንደዚህ ልሁን እንዴ ከሚለው ነገር ለመውጣት የሚሆን ምን ስርየት ነው ምህረትና ጸጋ ለመቀበል ንስሐውን የምናደርገው ምህረትንና ጸጋን ለመቀበል ብቻ እንቀርባለን። ምህረት ምንድነች? ምህረት ማለት ለሰራነው ኃጢአት ይቅርታ ነው እንዴ? ምህረት ምንድነው? አቤት ወደ ነበሩበት ነገር የሚመልስ የእግዚአብሔር አቅም ማለት ነው። ምህረት ማለት ወደ ነበርንበት መጀመሪያው ቦታ የሚመልስ ነው። ጸጋው ደግሞ ከዚያ በላይ እንድንሄድ የሚያደርግ ነው። ምህረት ከድካማችን ውስጥ ያወጣናል። ጸጋው እንድንበረታ ይረዳናል። ይሄንን ለመቀበል ነው የደከመ ክርስቲያን ወደ ጌታ የሚሄደው። ዕብራውያን ምዕራፍ 4 እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ ሁሉ ማለት ነው። በየትኛውም ሰዓት ጊዜ ሁሉ የሚያስፈልገን ሰዓት አለ። በዛ ሰዓት ላይ የሚረዳንን ጸጋ አንድ ክርስቲያን ሲደክም ሲዝለፈለፍ አቅም ሲያንሰው አለውሎ ሲውል ከሪያዎች ጋር ሲውል አለደረጃው ሲውል አለደረጃው ሲያስብ አለክብሩ ሲኖር ዘጭ ሲል ሮጦ ወዴት ይሄዳል? ወደ ሊቀ ካህናት ኢየሱስ ክርስቶስ ወደ ንስሐ አባቱ ወደ ኢየሱስ ክርስቶስ። ንስሐ አባቱ ወይንም ሊቀ ካህናት ኢየሱስ ክርስቶስ ለደከመው ለሳተው ክርስቲያን ምንድን የሚሰጠው? ስርየት ረበናታችሁ የዚህ ደካማ ሰው የኃጢአቱ ስርየት እቺ አሁን ሰርቷት የመጣችው ስርየት መስቀል ላይ በፈሰሰው ደም ተፈጽማልቃለች። መጽሐፍ የሚለው ይሄንን ነው። ቀርበን የምንቀበለው ምንድነው? እንግዲህ ምን እንድንቀበል? ምህረትን እንድንቀበል። የሚገርም እኮ ነው። ደክሞ እኮ ክርስቲያኑ ዜሮ ገብቶ ነው የመጣው። ስቶ እኮ ነው ምላሱ አፉ ምኑ ዘጭ ብሎ በስጋ ድካም ተሰነካክሎ ወደቀ። አንድ አማኝ መጥቶ ምን ይቀበላል? እንግሊዘኛው ግን ደስ አይልም። therefore let us with privilege ያውም እንደዚህ ደካማው ክርስቲያን ወደዚህ
ሊቀ ካህናት ለመቅረብ ለመጠየቅ ምን ተሰጥቶታል? አቤት እድል ተሰጥቶታል። ለውጭ ላለው ሰውዬ አይሰጥም። የውጭ ሰውዬ በመሰዊያው በኩል ማለፍ አለበት። በውሃው መታጠብ ለውጭ ሰውዬ አይፈቀድም። ፕሪቪሌጅ አለው። ዊዝ ፕሪቪሌጅ ነው የሚለው። approach the throne of grace, that is the throne of God's gracious favor። ምን ቀረበው? የእግዚአብሔርን ጸጋ የተሞላ ፌቨር የተሞላ በጎነት የተሞላ እንዲሁ የሆነ ቸርነት ወደ ተሞላ ዙፋን ይቀርባል። ማን? አቤት ይሄ ዘጭ ያለ ክርስቲያን። ወደዚህ ዙፋን ማን መቅረብ አይችልም? የጸዳ የታጠበ አህዛብ መቅረብ አይችልም። 40 ቀን የጾመ በጌታ ያልሆነ ሰው ወደዚህ ዙፋን መቅረብ አይችልም። ደካማ ወንድም ግን መቅረብ ይችላል። ፕሪቪሌጅ ተሰጥቶታል። ምን ሊያደርግ ደግሞ? እንዴት ነው የሚቀርበው? ቆይ ሰውየው ደክሞ አይደል እንደ መጣው? ደክሞ ነው የመጣው። ቆይ እንግሊዘኛው ምን ይላል? በእናታችሁ ኧረ ጌታ ሆይ እንግሊዘኛ ስጠን። Therefore let us with privilege, wow, approach the throne of grace, that is the throne of God's gracious favor. በምን? with confidence and without fear። ክርስቲያን ነኝ በሉ። ልዩነት አለን በሉ። አንዳንዴ በሉ ከጴንጤም ልዩነት አለኝ በሉ። አዎ አሁን ልዩነታችን ከሌላው ብቻ አይደለም። ከጴንጤውም ጋር መግባባት እኮ ከበደ። ዝም ብለው ፍሩ ይሉናል። ደክሞ ነው የመጣው። መጽሐፉ የሚለው ግን with confidence። ምን ተማምነ ነው ታዲያ? የምን ኮንፊደንስ ነው? ኮንፊደንስ አይተረጎም። ሁሉም ሰው እዚህ ቤት ያውቃል። ኮንፊደንስ አቤት ኮንፊደንሱ ይባል። አቤት ኮንፊደንሱ የሚባል ሰው የሆነ ነገር ያለው ሰው ነው። ወይ ሀብት አለው፣ ወይ ስልጣን አለው፣ ወይ ዕውቀት አለው፣ የሆነ ነገር አለ። ይሄ እኮ ምንም የሌለው ሰውዬ፣ ምንም የሌለው በእግዚአብሔር ፊት ዘጭ ያለ ሰውዬ ማለት ነው ይመጣል። በምን? with confidence and without fear። ዓለምንም ፍርሃት በመተማመን so that we may receive ምን ለመቀበል? ሜርሲ ምሕረት ለመቀበል በምን ቅረብ? በኮንፊደንስ ቅረብ። እያለቀስን ወገኖቼ፣ ሲማታለቅሱ አልቅሱ። ሲያጠገባችሁ ያለውን አልቅስ በሉት። እየተንቀጣቀጥን ወገኖቼ with confidence and without fear so that we may receive mercy. wow እንግሊዘኛው mercy ለምናችን? for our failures፣ ለውድቀታችን ምሕረት ለመቀበል በምን እንቅረብ? በምን? የውሸት ንስሐ፣ ፍርድ፣ ገሃነም፣ እንጦሮጦስ በመፍራት ቸርች ውስጥ የሚላቀስ ንስሐ እንዳይመስል። ውሸታ አይቀየሩም። ሴረኞች፣ ተንኮለኞች አይደሉ እንዴ ሲመታቱ? ምን የመሰልኩ ጥሩ ሰው ነበርኩ አለ ሰውየው። ቸርች መጥቼ ሴራ ተማርኳል። ይህ ወደዚህ so that we may receive mercy። wow ለምኑ? for our failures ከዛስ and find ምን እናገኛለን? his amazing grace። ምን ለማድረግ? to help in time of need, an appropriate blessing። መድኃኒዓለም ደክመን የመጣኸው ምን ልትቀበል ትመጣለህ? አቤት ወይ የኢየሱስ ደም። ጌታ ሆይ ኃጢአተኛው ፊት ሲቀርብ የቆሸሸው እሱ ጋር ሲቀርብ ደሙ የተበከለው ሰው እዛ ጋር ሲቀርብ የሱን ደም አያችሁ? ደሙን አያችሁ? አንተ ቆሸሽኩ፣ ረከሱ፣ ዲፋይል አረግ ምናምን ብለን የቀረብኩ ልዩነቱን ታያለህ። ያንተን ደም እድፈት፣ የሱን ደም ንጽህና፣ ያንተን ደም መቆሸሽ፣ የሱ ደም ግን በአብ ፊት አሁንም እንዴት ብቁ እንደሆነ ታያለህ። የኔ ጌታ የኔ ደምና የሱን ደም ይኸው። ቀጥሎ ምን ይላል? and find his amazing grace to help in time of need። ምንድነው የሚሰጠን? an appropriate blessing coming just as the right moment፣ በዛው ቅጽበት ላይ የሚሰጠን። በእኛ እንይኸው ጥሩ ነው። እንግዲህ ምን ለመቀበል? ምህረት እንድንቀበል። ደግመን የመጣ ነው። ምህረት ነው የሚሰጠን። ስርየት የለም። ስርየት ምዕራፍ 10 ላይ ተጽፏል። አንዴ ለዘላለም ተፈጽሟል። በሚያስፈልገን ጊዜ መቼ? ይኸው የሚያስፈልገን ጊዜ ይኸውና እዚህ ጋር ቅድም የጻፍ ነው። በቃ የደከምንበት ጊዜ፣ በደከምን ጊዜ እንደማለት ምን እንቀበል ዘንድ
የኃጢአትን ስርየት እንድናገኝ አይልም። የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እዚህ ውስጥ አንድ ሰው ሲደክም ሲሰናከል ወደ ጸጋው ዙፋን ይመጣል። ወደ ፍርድ ዙፋን ነው፣ ወደ ጸጋው ዙፋን ምን ሊቀበል? ከድካም የሚያወጣ ምሕረት፣ ወደፊት የሚያስኬድ ጸጋ። በደከመው ነገር ላይ ስርየት አይሰጠውም? የለም። ለዚች በደሉ ምን ተፈጽሟል? አሁን ቆይ ኢየሱስ የሞተላችሁ አሁን እዚህ ቤት ያላችሁ ሰዎች እስከ ዛሬ ለሰራችኋት ኃጢአት ነው አይደል? ማነው ጌታን እስክትቀበሉ ለሰራችኋት ሞቶላችኋል። የቀረውን ግን ራስህ ትሞታታለህ ነው። መጀመሪያ ኢየሱስ ሲሞት ነበራችሁ የላችሁ ማለት ገና ሳትወለድ ነው የሞተው። ያኔ ምን ተባለ? ኃጢአታችንን ሁሉ በእንጨት ላይ በስጋው ተሸከመ፣ ኃጢአታችንን ሁሉ በእርሱ ላይ አኖረው እንደሚል ኢሳይያስ። የእድሜ ዘመንን ኃጢአት እግዚአብሔር ኢየሱስ ላይ አድርጎ ኢየሱስ ቅጣት ጨርሷል። ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም። ንጹህ ወንጌል፣ ያልተበረዘ ወንጌል፣ ያልተሸቀጠ ወንጌል፣ አቅም ያለው ወንጌል፣ ልፍስፍስ ያልሆነው ወንጌል፣ የሚለውጠው ወንጌል ይሄ ነው። የሃይማኖተኞች ወንጌል ጭንብል የለበሰ በውሃ የቀጣጠነ የሰው ዘዴ የገባበት ታክቲክፉል የሆነ ለሰው አእምሮ የሚመች ጥበብ ያለበት ቃል በጭራሽ ሰውን አይቀይርም። ጳውሎስ ሰዎች ያንን ዘዴ ሲጠቀሙ አየ። ለምን ሲባል እንዲህ ስንል ሰው ይቀየር ይሆናል ብለው አስበው። እሱ ግን ምን አለ? መለወጣችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን፣ መለወጣችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን የነገርናችሁ ቃል በግልጥ እንደዚያ ነው የሰበክናችሁ። አማኝ ሁልጊዜ የሚያደርገው ንስሐ ምህረትና ጸጋን የሚያገኝበት ምን ማለት ነው? ስንጠቀልለው የመዳን ንስሐ ስንቴ? የህብረት ንስሐ ሁልጊዜ። የመዳን ንስሐ ዓላማው ከእግዚአብሔር ፍርድ ለመዳን። የህብረት ንስሐ ዓላማው ከእግዚአብሔር ፍርድ ነው ወይስ ከወደቅንበት ለመነሳት? ከወደቅንበት ለመነሳት። እነዚህ ሁለቱ ንስሐዎች ናቸው። ስለዚህ የከፋውን አደጋ ደግሞ ልንገር። የከፋው አደጋ አንድ ሰው ጌታ ኢየሱስን ከተቀበለ በኋላና በህይወቱ ሲደክም አሁን ቶሎ ብዬ እየየ ካላልኩ፣ ይቅር በለኝ እግዚኦ ካላልኩ፣ በፊቱ ስቅ ብዬ ካላለቀስኩና ያችን ልጅ እያየው ተመኘው ከዛ በኋላ አሁን ጌታ ሆይ ይቅር በለኝ ካላልኩኝ ትን ብሎኝ ድፍት ብል ሲኦል ነው ምገባ ብለህ እንደዛ አስበህ እግዚአብሔር ጋር ይቅር በለኝ ብለህ የምትሄድ ከሆነ እሱ የከፋው ነው፣ እሱ የባሰው ነው። እሱ በዕብራውያን ላይ በግልጥ የተጻፈ ማስጠንቀቂያ ያለው ይሄንን የኪዳን ደም የረገጠ አንዴ ቀርቦ ለዘላለም ስርየት ሰጥቷል። ከዚህ በኋላ ስለ ኃጢአት ስርየት የሚቀርብ መስዋዕት የለም። አንዴ ቀድሳቸውን የዘላለም እኔ እንጃ ነው ልጅቷን እያየሁ ነው ትን ቢለኝ ሲኦል ነው ምገባው። ለዚህ እሷን ላየህበትም ጭምር ነው ጌታ የሞተው። ቢሆንም ግን ነው ዕብራውያን አባቶቻችሁም ባለማመናቸው ጠንቅ እንዳልገቡ ታውቃላችሁ። እግዚአብሔር ያንን የበግ እንኳን ነገር ታርዶ ከወጡ በኋላ ሲጠራጠሩ በቁጣው ማለባቸው። እነርሱ ላይ እንደዛ ያለ አንተ ምን ሊገጥም እንደሚችል አስብ። 4 እግር ያለው በግ ታርዶ ነፃ ወጥተው ነው ማመን ያቃታቸው አንወርስም ያሉት። አንተ የእግዚአብሔር ልጅ ታርዶ አልወርስም ምትል ከሆነ ምን ሊጠብቅህ እንደሚችል እዛው ተጻፈ። ተቃዋሚዎችን ዛትሚስ ወንጌልን የማያምኑትን ሊበላ ያለ የማይጠፋ እሳት፣ ተቃዋሚዎችን ሊበላ ያለ እሳት ነው የሚለው። አየህ፣ ንስሐ ታስገባም ስትገባም ተጠንቅቀ። ኢየሱስ ለዛ ደካማ ሰው ለመጨረሻ የሰራለትን የስርየት ስራ የሚጥል የሚያስረሳ የሚያጣጥል ደሙን የሚረግጥ በሰውየው እንባና ለቅሶ ላይ የተመሰረተ የዘላለም ሕይወት ከሳልክበት ከድጡ ወደ ማጡ ነው የሚሆነው። ስለዚህ ልባችሁን ቼክ አድርጉ።
በምስቱ ሰዓት ሶሪ ጂሰስ በቀን 3-5 ነው ንስሐ የምናደርገው። አፋችን ሲስት ዋት ጂሰስ ሶሪ። ግን ለምንድን የምትሉት በሳምንት አንዴ እኛ ንስሐ አንገባም። በቀን 3-5 ነው ሶሪ ጂሰስ ምንለው። ወይ ጳጉሜ ከ1 እስከ 5 ብቻ አንገባም፣ ሁሌ ነው። ግን ለምንድን የምትሉት ልብህን ቼክ አድርግ። ለዘላለም ስርየት የቀረበልህን ያን ክቡር ደም በመጠራጠር እርግጠኛ ባለመሆን አሁን እንደዚህ እንደሆንኩኝ በሞት ሲኦል ገባለሁ እያልክ እያሰብ የእግዚአብሔር ፍርድ በመስቀል ላይ እንዳለቀ ከተጠራጠርክና ካንተ የተነሳ የኢየሱስ ቤዛነት ዋጋ እንደሚያጣ እያሰብክ የምታለቅስ ሰው ቅድም ስጀምር ያልኩህ ለዚህ ነው። ያ ድካም ይሻልህ ነበር። ተከያው እግዚአብሔር እድሉን ሰጥቶን ነግሮናል። እንደዚህ አይነት ንስሐዎች ጋር በምንም አይነት ሁኔታ ንስሐ ጥሩ ነው። ግን ለምንድን ነው ሐሳቡ? ሲጀመር ንስሐ ፐርሰናል ነው፣ በግል የበደልኩ። እንደ ቸርች ሲሆን ንስሐ በጋራ ያጠፋ ነው ጥፋት ሲኖር። አንዳንድ ሰው ለሳምንት ነው ቀጠሮ የሚገባ እሁድ ሄጄ ጠዋት እዛው አራግፈዋለሁ ይላል። ከዛ